በልጅነቴ ቤተክርስቲያን ውስጥ ነው ያደግኩትና አይ ቲንክ የሆነ ሰዓት ላይ ልደታ ማርያም ምናልባት አዲስ አበባ ልጅ ቋሉን ካታውቀው ልደታ ማርያም ንግስ ይካሄዳልና ንግስ እየተካሄደ የንግስ ቀን አንድ ፕሮቴስታንት ኢየሱስ ጌታ ነው ብሎ በር ላይ ይሰብካል። ልክ ነው እያልኩ አይደለም። ይሰብካል። በር ላይ ሲሰብክ መጨረሻ ላይ የማርያም ጠላት ብለው ቴሌ የቆፈረው ጉድጓድ ነበረ። እዛ ውስጥ ከተውት አንዳንድ ድንጋይ አድርገውት መጨረሻ ላይ ቤተሰቦቹ ሲመጡ ሬሳው መገኘት አቃታቸው። ተጨፍልቆ መሞቱ አይደለም እኮ ሬሳው ራሱ በድንጋይ ተወግሮ ማለት ነው ሊገኝ አልቻለም። ራሱ በጣም የጭካኔያቸው ጭካኔ ማለት ነው። ማለት ወይ ማስተማር ነው ወይ ደግሞ የህግ አካል አምጥተው እንትን ነው እንደዛ አድርገው መግደል የለባቸው። ከዛ ደግሞ አክስቴ ጋር ጎፋ ገብርኤል አካባቢ ላይ ሲሄድ አንዱ ዲያቆን ሲር ተሰርቶበት ድግም ተደግሞበት እንቁራሪት የሚመስል ነገር ያስታውቃል። ታምናለህ? ዲያቆን ነው ግን እዛ ያሉ ደብተራዎች ናቸው እንደዛ ያደረጉበት እና በጣም ገፊ ቤት ነው። መጨረሻ አሁን ስለማቀው ገፊ ቤት ነው። በተለያየ ነገር መስተዋድድ፣ መስተጻምር፣ መስተአምር ይሄ እንትን የሚባሉ ነገሮች አሉ። ራሱ በደንብ የምታያቸው ነገር አለ። የመስበክ ቅዱሳን ምናምን የሚባሉ ነገሮች መጽሐፍቶች አሉ። እንትን የሚሉበት ማለት ደብተራዎች የሚጠቀሙበት መጽሐፍ አለ። እንጃ ቤቱ እኔ ሰላም ያለው ቤት አይመስለኝም። አሁን ተስተካክሎ እንደሆነ አላውቅም። እንግዲህ ያኔ ነው በ13 ዓመቴ ከኦርቶዶክስ ጋር ለአንድና ለመጨረሻ ጊዜ የተፋታ ነው። ቻው ብዬ የወጣሁት ማለት ነው። እኔ ከኦርቶዶክስ ወጣ በእውቀት አይደለም የወጣሁት። ከወጣሁ በኋላ ነው እንደውም ኦርቶዶክስን በደንብ ያወቅኩት። ማለት አውቃለሁ በልጅነት እንትን እውቀት አለ። እስከ መስተጋብ ድረስ ደርሻለሁ። ምናልባት ነገር ያለው ከዚህ በፊት ሳልኖር እስከ መስተጋብ ውዳሴ ምንድን ነው የዜማ ማለት ዜማ ቤት እስከ ውዳሴ ማርያም መስተጋብ ደርሻለሁ። ደብረ አባይና ሰረር ኩላ አማኑኤል ቤተክርስቲያን እየሄድን ነው ያጠና ነው ማነው ዜማ የተማር ነው። ቅዳሴና ሰዓታት ንባብ ቤት በደንብ ውዳሴ ማርያምን፣ መልካ ማርያምን፣ መልካ ኢየሱስን፣ መዝሙር ዳዊትን፣ መልእክተ ዮሐንስን ስንጨፈጨፍ ነው። ያው መጽሐፍ ቤት አልገባው በእድሜም ለዛ ብቁ አይደለም ሲባል ነው የምሰማው። መጽሐፍ መነኮሳት መጋቢ ብሉይና መጋቢ ሐዲስ የሚባል ነገር አለ። እሱን ሲባል ነው የምንሰማው። ከወጣው በኋላ ነው ሞር ደግሞ እንትን ያልኩት ማለት ነው። ሞር የተማርኩት እኔ ፕሮቴስታንት ጋር ነው ባይብልንም በደንብ ያወቅኩት ማለት ነው። እና ይሄ ነው ገፊ ቤት ነው ሲጀመር ጀምሮ ማለት ነው። ወደፊትም አላስተካከሉትም። ምንም ያስተካከሉት ነገር የለም። እስቲል አሁንም ገፊዎች ናቸው። ሰው ትንሽ ወንጌልን ከሰበከ ያባርራሉ። ሰው ትንሽ መጽሐፍ ቅዱስ ካለ ታድሶ ነህ እንትን ምንም የማያውቀው ሰው ታድሶ ነው ብሎ ገፍትረው ነው የሚያስወጡት ራሱ ማለት ነው። ብቻ እነሱ የሚፈልጉት ያ ተረቱ ምናምን ነገር ነው። ሌሎችም ነገሮች ናቸው። ደጀ ሰላም የሚያዘወትር ሰው እቺ ጠላዋን፣ ዊስኪዋን፣ ቮድካዋን የሀብታም ተስካር ከሆነ ደግሞ ታውቀዋለህ። እነ ዊስኪ አሉ፣ አረቄ ያለ ምን አለ ሁሉ ነገር አለ። እና አንድ ጊዜ ለአንዱ ቄስ ጠላ ሰጥተውት ለመነኩሴው ደግሞ እንትን ቢራ ሰጧቸው። ከዛ ቄሱ ምን እንዳሉ ታውቃለህ? አባ ጠጡ ብሎ መጥቶ አስተናጋጁ ሲያስጠቅል የቤቱ ባለቤት ቄሱ ምን አሉ? የእርሶም ገብስ የኔም ገብስ ጠጡ አሉ። አባ ጠጡ፣ የኔም ገብስ ነው የእርሶም ገብስ ነው ልዩነት የለውም አሉ። እና ብዙ ነገሮች አሉ የምታውቃቸው ደጀ ሰላም ውስጥ ያሉ ነገሮች ማለት ነው። ጠላ ጓዳ ተቀምጠ ምን ትሰራለህ? እርጅና መጥፎ ነው ትሸብታለህ ይባላል። ታውቃለህ? ደጀ ሰላም መጀመሪያ እንትን ስትል አስቀድሰ ምናምን ስጨርስ ምናምን ደጀ ሰላም ማለት ቤተ ምርፋቅ ነው። ቤተ ምርፋቅ ቤት ይባላል። ያው ደጀ ሰላም የተሰራው ለሌላ ነገር ነበር። አሁን ግን ያው ቤተ ምርፋቅ ነው ኡስታዝዬ። ነገር ግን አሁን ያልካቸው ነገሮች አሁን እነዛ አሁን ምን አለ መሰለህ አሁን እነዚህ የምትላቸው ባይዘዊ የቤተ ክርስቲያኗ አስተምህሮ የግለሰቦች ነው። አሁን ሲኢር የሚያልከው ቤተ ክርስቲያኗ ሲኢር አታስተምርም። ለምን እኔ በቤተ ክርስቲያን ምን ያደርጋል እዛ ያለፍኩ ልጅ ነኝ። ቤቱንም ሰለሞንና ነገር ግን ሰዎች በግላቸው ምን ያደርጋሉ? መጽሐፎቿ ለምሳሌ ፍካሬ ከዋክብት፣ ጥበበ ሰለሞን፣ መጽሐፈ ቱላላሚ፣ መጽሐፈ ቆጵሪያኖስ የሚባሉ የእንትኖቹ መጽሐፍ ምን ያደርጋሉ እዛ? እሺ ቤተክርስቲያኑ ካልሆነ ቤተክርስቲያኑ ምን ያደርጋሉ? አለ ዕቃ ቤት ነው ማለት ነው። ስለዚህ ምን ነገር አለው? መንገድ ላይ አይደለም። ዕቃ ቤት ውስጥ ምን ያደርጋል? ዕቃ ቤት ውስጥ እንዴት መሰለ ኡስታዝዬ? እሺ ጠቢብ ወጠቢባን ድርሳነ ሰሎሞን የሚል አለ።
እነዚህ ፍካሬ ከዋክብቶች የሚባሉ አሉ። ቱላዳን የሚባል አለ። ባረቶስ የሚባል አለ። ድርሳነ ሰሎሞን ብትው የተወገዘ መጽሐፍ ነው። አሁን ይሄ ውጉዝ ነው። ለቤተክርስቲያን አገልግሎት በምን መልኩ አይሰጥም ነው። ቄሰ ገበዙ እንዲጠብቁ ተደርጎ ቤተክርስቲያን ውስጥ ምን ያደርጋል ነው ጥያቄ። እኔ ገበያ ላይ አሁን መንገድ ላይ የሚሸጡትን አይደለም የጠየቁት። ቤተክርስቲያን ውስጥ እያንዳንዱ ቤተክርስቲያን ሁሉም ቤተክርስቲያን ውስጥ አለ እንትን ቤት ማለት ነው። ድርሳነ ሰሎሞን ታውቃለህ? ድርሳነ ሰሎሞንም አለ። አዎ ድርሳነ እኔ የማውቀው ጊዮርጊስ አለ ጊዮርጊስ አለ፣ ልደታ አለ። እንደገና ደግሞ የአዲስ ገበያ እንትን አለ፣ ምንድነው ጥራልኝ፣ የእግዚአብሔር አብ አለ፣ ሩፋኤል አለ፣ ሩፋኤልም አለ፣ እግዚአብሔር አብም አለ። አዲስ አበባ ክፍለ ሀገር ከሌለ አላውቅም። እኔ የማውቀው እንግዲህ ይሄን ሁላ የምነግርህ የልጅነቴን ታሪክ ነው የምነግርህ። ፍካሬ ከዋክብት አለ፣ ጥበበ ሰለሞን አለ፣ መጽሐፈ ቱላማዲ አለ፣ መጽሐፈ ቆጵርያኖስም አለ። ራሱ ምን ያደርጋል ዕቃ ቤት ውስጥ ምን ያደርጋል ቤተክርስቲያኗ ጋር ምን ያደርጋል ራሱ ማለት ነው። ምን ማለት ነው የሚለውን ነገር ልንገራቸው ለህዝቡ እንዲያውቅ። መስተአብድ የሚባል አለ። መስተአብድ ማለት የሚያሳብደው ነው። ሰዎችን ማሳበድ ሲፈልግ ለማሳበድ ስትፈልጉ መስተአብድ የሚባል አለ፣ የሚደገም አለ። ያንን ከደገማችሁበት ያ ሰው ያብዳል፣ መስተአብድ ይባላል። ሰዎችን የሚያጣላ አለ። ሰዎች የተፋቀሩ ሰዎችን ማጣላት ሰው ከፈለገ መስተጻረር የሚባል አለ፣ የሚደገም። አንድ ሰው ደግሞ እምቢ ብላው ሴትየው አልፈልግም ካለችው መስተዋድድ የሚባል አለ፣ የሚያዋድድ። የሚያጣምር አለ፣ መስተጻምር የሚባል አለ። የሚያሳውቅ አለ፣ መስታምር። ትምህርት አልገባው ያለ ሰው አበሾ ይወስድና እንትን ይላል ማለት ነው። ይሄ ሁሉ ያለው ቤተክርስቲያን ውስጥ ነው ያለው። ለምን ያደርጋል ነው የኔ ጥያቄ። ምን ያደርጋል ቤተክርስቲያን ውስጥ? እኔ ገበያ ላይ መንገድ ላይ ከቤተክርስቲያን ውጭ የሚሸጡትን አይደለም የምለው። ቤተክርስቲያን ውስጥ ምን ያደርጋል? ዕቃ ቤት ውስጥ በቀደም ራሱ ሲነገረ ሰለስቱ አጋዕዝት የሚባለው ሰይፈ ስላሴ የሚባለው ቤተክርስቲያን ውስጥ ነው ያለው። መንገድ ላይ አውጥተው የሚሸጡት ቤተክርስቲያኗ ፈቅዳላቸው ነው፣ እናውቃለን። ሃይማኖት አይመሰረትበትም ካላችሁ ምን ያደርጋል ቤተክርስቲያን ውስጥ? የኛ ጥያቄያችን እሱ ነው። ምንድነው ምን ያደርጋል እዛ ውስጥ? ራሱ ሀብቱን የሚያመጣውላ አለ፣ ባለ ሀብት የሚያደርጋል፣ ሀብታም የሚያደርጉላ አለ። መጨረሻ ላይ ያሳብዳል እንጂ ሀብታሙን ለሚያደርግ አለ። ራሱ ገበያው ራሱ እንዲደራ የሚያደርግ አለ፣ የሚደገመው በደንብ እንትን የሚለው ማለት ነው። መጽሐፈ እሺ ጨርስ። እሺ አመሰግናለሁ። በአፍ ላይ እንዳልቆም ብዬ ነው፣ ይቅርታ አድርግልኝ ታዝዬ። እነዚህ አሁን ያልካቸው ኡስታዝ የግለሰቦች እንጂ የቤተ ክርስቲያኑ አይደለም። ምክንያቱም እኔ ነገም ከነገ ወዲያም ሄደን ማየት ስለምንችል ማለት ነው። እነዛው ያልካቸው አሉ ወይ ላልከው፣ አዎ አሉ መጽሐፎቹ። ግን በቤተ ክርስቲያን ማን ያስገባቸው? አሁን ካልካቸው አይ አልገቡም ኡስታዝ። እነዚህ እኮ እኔ እኮ አሁን ይሄ ቤተ ክርስቲያኗ ድግምት ጥንቆላ አትፈቅድም። ሰዎች በግለሰብ የሚሰሩ መዝገብ ቤት ዕቃ ቤት ውስጥ ምን ያደርጋል? ከነዋይ ቅድሳቱ ጋር አብረው ምን ያደርጋሉ ነው የኔ ጥያቄ። እንግዲህ ኡስታዝዬ ይሄኛው የሚቀመጥ አሁን ለምሳሌ ድርሳነ ሰሎሞን የጻፈው ድርሳነ ሰሎሞን አሁን ተወግዟል በማኅበረ ቅዱሳን። በነገራችን ላይ በተለይ አሁን ላይ ጠያቂ ትውልድ ሲመጣ ቤተክርስቲያን ተወግዟል። ድርሳነ ሰሎሞን ማን ያወገዘው? ማኅበረ ቅዱሳን እንዳገዙ ተነግሯል። ማኅበረ ቅዱሳን ሲጀመር የማውገዝ ስልጣን አላቸው እንዴ? ምን ያውቃሉ? ተወግዟል ማለት እኮ የክህነት አይደለም እኮ ይሄ፣ እንዳገዙ የተከለከለ ሲሆን ይደረጋል። ምን አገባቸው? እነሱ ማውገዝ አይችሉም። ራሱ ቤተክርስቲያኑ ያላወገዘችውን ማኅበረ ቅዱሳን ማለት ሲጀመር ማኅበረ ቅዱሳን የሚባል እኮ አይታወቅም። ራሱ ቅርብ ጊዜ የተመሰረተ ነው አሉ። ከጥንትም ጀምሮ የነበረ አይደለም። ማኅበሩ ከጥንትም ጀምሮ ነበር። ማኅበረ ቅዱሳንና ማኅበረ መብዙኃን የሚባለው አንደኛው እንደውም ታድሶ ሆኖ ነው የተባረረ። ማኅበረ መብዙኃን የሚባለው ስለዚህ ሰዎች የመሰረቱት ማህበር የጽዋ ማህበር ነው። የጽዋ ማህበር ሊያወግዝም አይችልም። ምን አገባቸው እንዳል የሚያውቁት። እኔ የምለው ቤተክርስቲያኒቷ ወይም ሲኖዶሱ አውግዟል። እነዚህ መጽሐፍቶች አውጡና ጣሉ ብሏል ወይ ሲኖዶሱ? ድርሳነ ሰሎሞን ተከልክሏል። ድርሳነ ሰሎሞን ኖ አይ የተከለከለው ይላል። በቅርብ ቀን እንደውም የዛሬ 6 ወር በሆነ አካባቢ ላይ የሆነ መጽሐፍ ነው የተወገዘው እንጂ ድርሳነ እሱ ዮሐንስ ነው የዮሐንስ ነው። እሱ ሕጸጽ ስላለበት ነው ከእንትን ጋር ሕጸጽ ስላለበት እሱ ነው ማለት ስለዚህ ጥበበ ሰለሞንና መጽሐፈ ቱላዳሚ ምናምን የሚባሉ መጽሐፈ ቆጵርያኖስ የሚባሉ ቱላዳሚ ምናምን ታዲያ እነዛ ወደ ነገስት ምናምን የሚባሉ ታዲያ ጥበበ ሰለሞን ምናምን ነገር እስቲል ነው አሉ ቤተክርስቲያን ውስጥ ከወጡ ንገሩኝ በማስረጃ ሲኖዶሱ ያወገዘበት ንገሩ። እነዚህ ያልካቸው ችግሮቹ ነበሩ ወይ? አዎ ነበሩ። ግን ቤተክርስቲያኗ አይደለችም። ቤተክርስቲያኗ ጥንቆላን አትቀበልም። ከነዋየ ቅድሳት ጋር ግምዣ ቤት ውስጥ ወይም ደግሞ ዕቃ ቤት ውስጥ ምን ያደርጋል? ቄሰ ገበዙ ለምንድን ነው ሊጠብቁ እሱን የተደረጉት?
እስቲ ቆይ ልንገርህ ከአገልግሎቱ ኡስታዝ አሁን እንደው ለምሳሌ ቱላዳን ምን ይጠቅማል ለቤተ ክርስቲያን? እስቲ የሚጠቅመው አሁን ቱላዳን ጸሎት የሚጸልይ ነው በነገራችን ላይ ከሸያጢን ጋር የተያያዘ እኮ ነው ነገር ነው አይደል እንዴ? ከሸያጢን ጋር የተያያዘ ነው። ህቡስም ነው መተትና ድግምት ምንድን ነው? ህቡስም ያለበት ነው። ህቡስም ያለበት ታዲያ ለምንድን ነው የሚያሳብደው የሚያጣላው የሚያፋቅረው? እሺ አንተ ታምናለህ አልገባም ሲል ትምህርት አልገባም ሲላቸው ሰዎች ለትምህርት የሚገልጽልህ የሚደገመውን ታውቀዋለህ? በሚገባ ታውቀዋለህ ሳይሆን እኔ አላውቀውም፣ ግን እንደሚደረግ አውቃለሁኝ። እኔ ጠንቅቄ አውቃለሁኝ እንደሚደረግ አውቃለሁ። እኔ ትክክል ነህ፣ አልዋሽህም አንተ። ነገር ግን ከቤተ ክርስቲያኗ ፍቃድ አግኝተው ነው ታልክ፣ እንደዛ የለም። ቤተክርስቲያኗ እኮ ኦፊሻሊ እኮ ነው። እኔ ኦፊሻሊ ቤተክርስቲያኗ ይሄ መጽሐፍት የኔ መጽሐፍት ነው አለች አይደል? ምን እኔ ጥያቄ ግምዣ ቤት ውስጥ ወይም ደግሞ ዕቃ ቤት ውስጥ በቄሰ ገበዝ በሚባሉ በስነ ስርዓት በነገራችን ላይ እኔ እንትን የተማርኩት የንባብ ቤት የተማርኩት ቄሰ ገበዝ ናቸው። እኔን ሲያስተምሩኝ የነበሩት ቄሰ ገበዝ የነበሩ ሰው ናቸው ሲያስተምሩኝ የነበሩት። በዛ የተነሳ ነው እነዚህ መጽሐፍቶች እዛ ውስጥ ያሉ። ለምን ምን ያደርጋሉ? መልስ የለም። እኔ እስካሁን ድረስ መልስ አላገኘሁለትም። ቤተክርስቲያኗ ውስጥ ሁሉም ቤተክርስቲያን ውስጥ እዛ ግምጃ ቤት ውስጥ ከንዋየ ቅድሳን ጋር ከተቀመጠ ላይቀር አሁን ለምንድን ነው ቤተክርስቲያኗ በሲኖዶስ ደረጃ ያላስወጣችሁ የሚል ጥያቄ ነው ያለኝ። እንግዲህ ይሄን ይመስላል። እኔ በነገራችን ላይ ገፊ ቤት ነው። አንተ እዛ ቤት እንትን ካልክ ጥሩ ነው። ግን ገፊዎች እንደሆኑ ብዙ ሰዎች ጴንጤ ሳይሆኑ ጴንጤ ናችሁ ተብለው ነው የወጡት። የዘር ጉዳይ አለ ራሱ በጣም የዘር አደገኛ የእንትን ጎጃሜና ጎንደሬ የሸዋ የምናምን ወለየ የተባለ ክፍፍል ሁላ ነበረ እኔ ሳቀው ማለት ነው። ከዛ ደግሞ ትግሬ ከሆነ ደግሞ እንደዚሁ ችግር ነበረበት። ሌላ ኦሮሞ እንደ ሰውም አይቆጠርም ቤተክርስቲያን ውስጥ የምናውቀው ነገር ነው። የኦሮሞ እንትን ኦሮሞ ማለት እንትን ነው ተብሎ ነው የሚታሰበው። ያው ከሻንቅላ ጋላ ምናምን ከሚለው ጋር ተመድቦ ነው። ጋላ ማለት ደግሞ ታውቃለህ ሌላ ትርጉም ነው እሱ ኡስታዝ፣ ሌላ ትርጉም አለው። ግን ይሄኛው አሁን ያልከው ሌላ ትርጉም ጋላ ማለት ትርጉሙ ትክክለኛው ትርጉሙ ልንገርህ። ጋላ ማለት ኦሮሞ ማለት አይደለም። ትርጉሙ ቆይ ልንገርህ። አባ ጊዮርጊስ ዘጋስጫ ጊዜ ጋላ ማለት አረማዊ ማለት ነው ትርጉሙ። የማያምን ከሃዲ ማለት ነው ትርጉሙ። በኋላ ላይ ግን ኦሮሞዎችን ጋላ ብለው ያሉት የቤተክርስቲያን ሰዎች ናቸው። ታውቃለህ ይሄንን? አሁን ሰው ጋላ ሲባል ኦሮሞ ነው የሚያስበው። አይደለም፣ እኔ እንደዛ አይደለም። እኔ ስለማውቀው እኮ ነው ታሪኩን። ጋላ የሚለውን ስያሜ እንኳን ሰዎች አሁን የምትለው ኡስታዝ ኦሮሞዎችን ቤተክርስቲያኗን ለመምታት ያሰቡ ሰዎች ያሉት እንጂ ቤተክርስቲያኗ አቃፊ ኩላዊት ቤተክርስቲያኗ የማትለውን ትላለች ማለት ራይ ማርያም ላይ ለአባ ጊዮርጊስ ዘጋስጫ ማርያም መታ ሲኦል ውስጥ አሉ ብላ የነገረቻቸው ማን ነው የተጠቀሱት? እዛ ላይ ሻንቅላ ጋላና እስላም አይደል ያለው መጽሐፉ ላይ ማርያም። እነዛ ጋላ የሚለው ተተርጉሟል እኮ ታዲያ ጭፍራ ወታደር ጭፍራ ማለት ነው እኮ ነው የተባለ ማለትም ነው። አረማዊ በሚለው ነገር ግን ጋላ የሚለውን ስም ለኦሮሞ እንደ ማብሸቂያ ስም አድርጎ የተጠቀመው እነማን ናቸው? በደንብ ያው ራሱ እኔ ስለማውቀው ነው ራሱ። እና እኔ አግላይ ቤት ነው፣ ገፊ ቤት ነው፣ ዱለኛ ቤት ነው። ከዛ ቤት ውስጥ ነው ያለው። እንዴት እንደምትዘልቀውም አላውቅም። ባለፈው ራሱ ይቀጠቅጡኛል እንግዲህ እንዳልቀጠቀጥ ምናምን ስትል ነበረ። ሄዶ ተቀጠቀጡ አይደል? ሄድክ ስትሄድ እነዚህ እኮ ቲክታክ ላይ ያሉት እኮ ተራ ናቸው ኡስታዝዬ። እኔ ግን ቤተክርስቲያን እንደ ቤተክርስቲያን አንተ እንዳልካት አይደለችም። ሰዎች እንደ ግለሰብ አለ ካልከ ግን ትክክል ነህ። ግን ቤተክርስቲያኗ ነው ተመናገር ኩላዊት ናት። ግን እነዚህ የሚሮራጡት ግን ያን ያህል ቤተክርስቲያኗ እውቅና ሰጥቻቸው። እስቲ እንመለስ ወደ እንትን በቃ